ይኸውልሽ እኔ ሰው እየመጣ ሲያወራ እኔ በትክክል የማምነውን እቀበላለሁ የማላምነውን እተዋለሁ። ቆይ የምትናገረው ነገር ካለ አትናገርም? የደበቅነው ነገር ካለ ሰላም ሰላም ውድ ቤተሰቦች እንደምን ናችሁ? እኛ አለን እንግዲህ እግዚአብሔር የተመሰገነ ይሁን። ዛሬ ያው በአዲስ ቪዲዮ መጥቻለሁ። ሰሞኑን ያው ብዙ ነገሮች አዳዲስ ነገሮች ተፈጥረዋል። ባለፈውም እንዳያችሁት የሙዘመር ነኝ ብላ መታ ብዙ ነገር እኛም ያልሰማናቸውን ያላወቅናቸውን ነገሮች ብዙ ነገር ተናግራለች እና እኔ ስለ ልጅቷ አንዳንድ ነገር ጠይቄ ነበረ ከሰውም ቤተሰቦቿ ጋርም እውነት ይሁን ውሸትም። ምክንያቱም የሚታውቃታለሁ የሩቅ ዘመን ነች ስላለች የሰው ልጅ ብዙ የሚመሳሰሉ ነገሮች አሉ። እንደዛ መታ እስከ መደብደብ ድረስ የደረሰች ሰው በአንድ ጊዜ አምነን ቁጭ አንልም እና በዛ ጉዳይም አንዳንድ ነገሮች ማጣራት አለብኝና ያንን ነገር ለማጣራት ወስኜ የሆነ የማይታመን የማይታሰብ ነገር አግኝቻለሁ። እኔ ራሴ ስለዛ ነገር ስሰማ እኔ ራሴን የደነገጥኩት እንዴት ሊሆን ይችላል? ልጅቷን ብላለች እናንተ የማታውቁት ብዙ ሚስጥራት አሉ ብላል ነበረ እና ያ ሚስጥር እኔ ስሰማው ራሱ የሌለ ነው ልደነግጥ የቻልኩት። እንደዚህ ለምን መደበቁስ አስፈለገ ብዬ ሁሉ እንዳስብ ነው ያደረገኝ። ምክንያቱም እኔ አሁን ምን ልበላችሁ አንዳንዴ የማታስቡትን የማትጠብቁት ነገር ዝም ብሎ ሲነገራችሁ ትደነግጣላችሁ። ይህንን ነገር ደግሞ ሳሚም እስከዛሬ አለማወቁ ገርሞኛል። ወይ እያወቀም ሊሆን ይችላል፣ እኔ የሚያውቅ አይመስለኝም፣ ወይም እያወቀ ሊሆን ይችላል፣ እርግጠኛ አይደለሁም። ግን ይህን ነገር ሲያውቅ ሲሰማ ምን እንደሚሰማው ምን እንደሚል ነው እኔ ግራ የገባኝ። እንዴትስ ብዬ እንደምነግረው ሁሉ ነው የጨነቀኝ። አሁን ለሱ መናገሩ በዚህ ሰዓት አግባብ ላይሆን ይችላል። ይህን ነገር ለምን ትናገራለህ? ለምን ትነግረዋለህ ልትሉኝ ትችላላችሁ። ዋናውን ነገር ደግሞ ውስጥ የምትሰሙት ይሆናል። ምን እንደሆነ የሰማሁት ምን እንደሆነ ያወቅኩት ውስጥ ገብቼ ስናገር ትሰማላችሁ ነው። ግራ ያጋባል ይሄ ነገር። እንዴት ከቀን ወደ ቀን እየተወሳሰበ ነው የሚመጣው። የማይታመኑ የማይታሰቡ ነገሮች እየተደራረቡ ነው እየመጡ ያሉት እና ሳሚ ላይ ብዙ እየተደራረቡ የመጡ ነገሮች አሉ። ይህን ነገር እንዴት የሚያውቁ ሰዎችም ደብቀውት ከሆነ ልክ አይደለም። ማወቅ የነበረበትን ነገር ተናግረው እንዲያውቅ ማድረግ ነበረባቸው። ግን እነሱ እንዲያውቅ ያልፈለጉበት ምክንያትስ ምንድን ነው? ይህን ነገር እንዲሰማ ያልተፈለገበት ምክንያት ይሄ ነገር ደግሞ ቀስ በቀስ እየቆየ ሲወጣ ብዙ ጊዜ ውሸት ሲደጋገም እውነት ይሆናል ይባላል። ወደፊት ደግሞ እውነታው ይሄ ነገር በወጣ ጊዜ ለሱም ጥሩ አይደለም፣ ይጎዳል። ስለዚህ ይህ ነገር ደግሞ እኔ በቶሎ ባሳውቀው አሁን ላይ ቢያውቅ ምንም አይሆንም ብዬ አይጎዳም ብዬ አስባለሁ። እና እንግዲህ ውድ ቤተሰቦች ያው ገብቼ የምነግር ይሆናል። እስኪ ውስጥ ገብቼ የምነግር ይሆናል። እንግዲህ ውድ ፋሚሊዎች እስኪ አብራችሁን ቆዩና አለሽ ሳሚ የለም እንዴ? ሰላም በሰላም ነው። አይ ፈልጌው የማወራው ነገር ስላለኝ ፈልጌው ነው።
ሰላም ነው። ሰላም ምን ነው? በሰላም በጠዋት በሰላም ነው። ኧረ ምንም ችግር የለም። ማወራው ነገር ስላለ ብዬ ነው። ማወራህ ነገር ስላለ ብዬ ነው። ወዴት ነው? አይ ውስጥ ገብቼ ልወጣ ብዬ ነው። ምን ነበር? ገብተና ችግር የለውም። ምን አዲስ ነገር አለ? አይ እስከዛ እሷን አወራታለሁ። ገብተና ሰላም ነው። አዎ በሰላም ነው። አዲስ ነገር የለም። ግን የሆነ አዲስ ነገር ያለ ይመስላል። ወን ፊቱ የሆነ ነገር አዲስ ነገር ሲኖር ፊቱ ያስታውቃል። ሲሚ ስለሙ ሁሉም ነገር ታውቂያለሽ? ለምን ደሞ ለቀውት እኮ እህትሽ እኮ አይደለችም አላልኩኝ፣ ግን የተደበቀ ነገር አለ ወይ? እኔ እኮ እህትሽ ነች አይደለም? እህትሽ አይደለችም? አይ ያልተናገሩት ሚስጥር አለ ወይ? እርግጠኛ ነሽ? አይ አምጥታችሁ ነው አይደለም? እኔ ባለፈው ልጅቷ መታ አይ ምንም ለምን አንተ የመጣህበት ነገር አልነግረውም? እያወራሁሽ ነው። መጀመሪያ አንቺን መጠየቅ የምፈልገው ነገር ስላለ ነው። መለስኩልህ። ታዲያ ከሱ የሚደበቅ ነገር ነው እንዴ? አሁን ታውቂያታለሽ ምናምን አለኝ። በደንብ ነው የማውቃት። እንዴት ነው የማላውቀው? ማንን? እሙነ በደንብ ታውቂያለሽ ወይ? ስለሷ ምስጢር ይለኛል። እንዴት ነው የማላውቀው? አይ እኔ እኮ እህቷ አይደለችም አላልኩም። ሳሚ ምን ሰምተህ ነው አንተ? አይ እኔ ሰማሁት። የሆነ ባለፈው ልጅቷ መታት እዚህ ላይ ዘመድ ነኝ ምናምን ብላ ዘመድ ነኝ ያለችው እኮ ብዙ ነገር እኮ አለችን እኮ። የማታውቁት ነገር አለ። ብዙ ነገር እያለችን ነው ያለችው። እዛን ቀን ብቻ አይደለም የማታውቁት ነገር አለ። ቤተሰብ ከእሱ ጋራ በደንብ ነው አሁን እኔ ዳንኤል የሆነ ሰዓት ላይ አሁን ፍቅረኛ ሆኗት ከፍቅር ጋር ፍቅረኛ ሆነው ተለያይተው እሱም ወደ ውጪ እሷም እዚሁ የራሷን ህይወት የኖረች መስሎኝ ነው እስከዛሬ ድረስ የማስበው ማለት ነው። አይደለም ብዙ ነገር አለ። ልጅቷ ስትናገር እውነታው ግን ምንድነው? እሱ በትክክል ላይፍ ያላቸው ሰዎች ቤተሰብ የሚያውቅ ከቤተሰብ የተዋወቀ ግን ደግሞ የነሱ ግንኙነትን ቤተሰብ የማይፈልግና ያለያያቸው። ለምሳሌ እሷን እዚሁ ሲያስቀሯት በምክንያት እዚሁ አስቀሯትና ካለያዩ በኋላ እሱን ደግሞ ወደ ውጪ እንዲሄድ በቃ በአጠቃላይ እሱ በንዴት ምናምን ውጪ ሄዶ እንትን ሲል ሁሉም ነገር አበለሻሹባቸው ማለት ነው። ይሄን ያደረጉት ምንድነው? የእሙ ቤተሰቦች ናቸው። ለምን አደረጉ? ራሱን የቻለ ሚስጥር አለው። እሱን ደግሞ ገና እየተመራመርኩበት ለዛ ነው። አሁን እኔ ባለፈው እያንዳንዳቸው ያም ሰው ይመጣል የሆነ ወሬ ይዞ ይመጣል፣ ያን ሰው ይመጣል የሆነ ወሬ። አንቺ እቺ አዲስ የመጣችው ልጅ አላመሽባትም ወይም ዘመድ መሆኗን ታውቂያለሽ? ዘመድ መሆኗን አውቃለሁ፣ ግን እኔ በቃ ተገዛች ነው የምታስቢው? እየደበቁ ነው። ይሄ ሰውዬ መግዛት የሚችል ስለሆነ ሊገዛም ይችላል። እኔ አይመስለኝም። ዞሮ ያቺ ወላንሳ የምትባለው ስትወጣ ደግሞ በእሷ በኩል ደግሞ የሆነ ነገር አምጥቶ ሊያስቀምጥ ሊሆን ይችላል። ምንም እኮ ያ ጥርጣሬ እኔ ጋርም አለ እኮ ሚት ግን ማለት ነው። አንዳንድ የምታወራው ነገር ደግሞ ሴንስ ይሰጣል። ልክ ነህ። የሰው ልጅ እየተዋደደ ዝም ብሎ ይለያያል? አይለያይም። ስለዚህ ከጀርባ የሆነ ነገር እንዳለ ቤተሰቦች ብዙ ነገሮች አሉ። አንድ ነገር ልንገርህ፣ ብዙ ነገሮች የተደበቁ በጣም ብዙ ሚስጥሮች አሉ። እኔ ባለፈው ያቺ ልጅ ስትመጣ ግራ ገባኝ። ግራ ሲገባኝ ያ ነገር ስሰማ ግራ ብዙ ነገሮች ሲገባኝ ይሄ ሰውዬ አምጥቶ ነው ወይ አዲስ ሰው ደግሞ አመጣ ወይ በሰው አምጥቶ ነው ወይ ብዬ የሆነ መጠየቅ የነበረብኝ። አዎ ያጠራጥራል። አዎ ዘመድ እንደሆነች አንድ ሚት አረጋገጠች። ግን ማለት ነው ለዘመድም ቢሆን ከፍሎ ሊያመጣ ይችላል እንዴ? ይኸውልህ ዋና ስራው እሱ ምንድነው? በምናምነው በኩል ሰው ገብቶ የሚፈልገውን ነገር ማበጣበጥ ነው። እኛ ደግሞ በስከት ድረስ ማሳመን ስለሚችል ይሄ ሰው ሲቀጥል ደግሞ ሉል ምን አለ መሰለህ፣ ሁሉንም ደግሞ እንትን እየከፈለ ነው ብለንም መጃጃል የለብንም። አንዳንዱን ነገር ደግሞ መውሰድ አለብን። ለምሳሌ እኔ ልጅቷን 100% ካመንኩበት ጉዳይ
ቤተሰብ ነው ያለያየችው የሚለውን ነገር አምኜበታለሁ። ለምን አመንክ ካልሽኝ ደግሞ የራሴ የሆነ መልስ አለኝ። የሚዋደድና የሚፋቀር ሰው ዝም ብሎ ከመሬት ተነስተው ብትንትን አይልም። እውነታዬ ነው። ሊለያይ የሚችልበት ምክንያት ሊኖር ይችላል፣ ግን አይደለም። እነሱ እኮ አሁን እኮ እሱ እኮ የሚያወራው ማለት ነው እኔ ስራ ብዬ ለወጥ ሄጄ ሌላ ገባች እያፈቀረችው ሳትደውልለት ሳትነግረው በትክክል አድራሻዋን አጥፍተውበት ነው አጥፍተውበት ነው እንጂ ቤተሰቦቿ በምንም አይነት ተአምር ልንገርሽ አይደል፣ በምንም አይነት ተአምር ይሄ ነገር እሱ ውጪ ከመሄዱ በፊት ፕሮሰስ ገና ሲጀምር ካጣራዋቸው እሱ እኮ ፕሮሰስ የሚባል ነገር የለም። ቀጥታ በሊቢያ በኩል እኮ ነው በሊቢያ እኮ በቃ ሲያስብ ሁሉ እዛ ሂዶ ያለውን ነገር እሱ ህይወቱ ለውጦ ራሱ ያደረጉት ሴራ የጠነሰሱት የእሷ ቤተሰቦች ናቸው። በትክክል የእሱ ቤተሰቦች በትክክል ሲጀመር ቤተሰብ የሚያውቀው ጉዳይ ለምን ለኔ መደበቁ አስፈለገ? እኔም እሱን አጣርቼ ያገኘሁት ነገር አለ። ምንድነው እሱ ያገኘው? እሱንም እነግርህ ይሆናል ግን በእናት ሌላ ነገር ግን ይሄ የሆነ ወሬ እያመጣች አንቺ መሀል አንቺ ምንድን ነው መሀል የምትገኝ? እኔ ሰው እየመጣ ሲያወራ እኔ የማምነውን እቀበላለሁ፣ የማላምነውን እተዋለሁ። እሷን ታውቃለች። ታውቃለች እንድትደብቅ በቃ ስለሚያውቁ እንደ አንተ እንዳትሰማ የምትፈልገው ነገር አለ። እነሱ ደግሞ እንዳትሰማ ስለሚፈልጉ ነው የሚሸፋፍኑት። ግቢ አወራዋለሁ። ግቢ ረብሽ ከሆነ ትገቢያለሽ፣ ካልሆነ አትረብሽ። ለምንድን ነው የምትረብሽ? ለምንድን ሰምቼ የሰውን ወሬ ሰምቼ እኔ ራሴ ለይቼ በቃ እንትና ፊልተር አድርጌ የምፈልገውን ወስዳለሁ፣ የማልፈልገውን ተዋለሁ። አንቺ ስታጣፋሽ እንደዛ እንደማታውቂ ሁሉን ነገር ለምን ደበቅሽ ብላ ስታጣፋሽ ለምን አልተናገርሻትም ነበር? አየሽ እንደዛ መታ ስማኝ ለምን እሱ አልነገረችም? አንተ ምኑ በፊት ነው ልብሱ ምኑ ተይ በእናትሽ አንቺ ስላለው ነገር ነገረኛ አንተ ጊዜ አይደለም እያቃጠልኩ አይደለም። ለምን ይደብቃሉ? ብዙ ሁኔታዎች አለ ቤተሰቦቹ ሁሉን ነገር ደብቀዋል። ስለሙ ብዙ ነገር ነው የደበቁ። ምንድነው እሱ? ምን ደብቁት? ቁጭ በልና እነግርሃለሁ። ተናገር አንተ። ቆይ የምትናገረው ነገር ካለ አትናገርም? የደበቅነው ነገር ካለ ለምን ትፈራለህ? እኔ ምን አስፈራኝ? አይደለም እኔ አዲስ የሰማሁት ነገር ስላለ ምንድነው ነገርኛ። እኔ ለምንድን ደበቁት? ለምንስ መደበቅ እሱን አስፈለገ? እንደዚህ አይነት ነገር ካለ ብዬ ራሱ ስጠይቃቸው ሊያወሩኝ ፈቃደኛ አይደሉም እኮ። ንገረኝ፣ ችግር የለውም። ማንም አልሰማቸውም። እሙ ከእናንተ በፊት ከልጁ ጋር ግንኙነት ያኔ ያላት ቤተሰቦቹ ከመለያየታቸው በፊት ከሱ ጋር የወለዱት ልጅ አላቸው። ሌላስ የወለዱት ልጅ አላቸው። ምንድነው? አንተ ምን ትላለህ? አምነው ልትቀበል ነው እንዴ? አልቀበልም። መጀመሪያ አንቺ ምን የምታውቂው ነገር አለ? ለምሳሌ ቤተሰብ እንዳለያያቸው አንቺ አይደለሽ አውቃለሁ። እምታውቂማ ቢሆን ንገርሽ። አይደለም ዳንኤል ፍቅረኛ መሆኗን እንግዲህ ከቅርብ ዓመት በፊት ነው። ልጅ አይደለሽም አይባልም። ስለዚህ እያወቀች ነው የደበቀች። ለኔ አልነገርሽኝም። አታውቂም። አላውቅማ። ዳንኤል የሚባል ሰውዬ አላውቅም። እያወቅሽ ነው የደበቅሽ። እያወቅሽ ነው የደበቅሽ። ብዙ ማታውቂው ነገር ስላለ ብዙ ማታውቂው ነገር አለ። ሲያወራኝ እኔ የፈለገኝን አምናለሁ፣ ያልፈለገኝን እተዋለሁ። እንዲናገር አልፈልግም። ምንድን ነው ያልኩት? እየደበቀች ነው። ልጅ ወልዷል። አዎ ልጅ ወልዷል። ምክንያቱም ስማ ማለት እያወቀች እንግዲህ ዳንኤል ቆይ ስማኝ። ቆይ እሺ አንተን ያሳደግክላቸው ተናገር። ስማኝ እቺ የመጣችው ልጅ ወይ ከሷ ብትበልጥ ነው ወይ ከሷ ብታንስ ነው አይደለ?
ስለዚህ እህቷ እስከሆነች ድረስ ከዳንኤል ጋር ግንኙነት በፊት እንደነበራቸው ታውቃለች አይደለ? ያቺኛዋ እቺም እያወቀች ስለሆነ ለአንተ መስማት ስላልነበረብን የደበቀችው። ከዛ በኋላ አንተ ተነገርከው። ከዛ በኋላ አላውቅም ብላ እንደ አዲስ እንዴት ሰማ? እኔማ ግራ ገባኝ። ገብቶሃል? ዘመድ ነን ስትል ያቺ ጠየቅ። ከዛ በራስ ባይኖር ፈጠርክ ማለት ነው። አይደለም ሁሉን ነገር እየደበቀች ነው። አብቴሉን ንገረኝ፣ የት ነው ያለው? ሰማኝ። ልጃቸው የት ነው ያለው? እንዴት ነው? እሱን ነገር ካላየው ነው ወይም ሙሉ ኢንፎርሜሽን ንገረኝ። ስማኝ፣ እኔ የሰማሁትን ያወቅኩትን ያጣራሁትን የነገርኩ አይደለ? ልጁ የት እንዳለ፣ የት ቦታ እንዳለ፣ የት እንደሚኖር ያወቅኩት ነገር የለም። ልጅ እንዳላቸው ብቻ ነው ያወቅኩት። የወለድሽው ልጅ አለው ከዳኒ ማፈቅረው ነው የምወደው ዳኒ እሱ ነው መስማት። አዎ እሱ ከሱ ልጅ አለሽ። አንተ ሙሉ ኢንፎርሜሽን ሳትይዝ ለምን ትመጣለህ? ስማኝ፣ ያንን ደግሞ አረጋግጬ አመጣልሃለሁ። የት እንደሚኖር ልጁ የወለዱት የት እንዳለ ለምን ትደብቂያለሽ? ስሚ፣ እህትሽ እስከሆነች ድረስ ሁሉን ነገር ታውቂያለሽ። እና ታዲያ ለምን ደበቅሽ? ሙሉ ኢንፎርሜሽን አጣርታ አምጣልኝ። የት እንደሚኖር የት እንዳለ ልጁ አጣርቼ አመጣለሁ። ስለዚህ ጉዳይ ልታውቅ ትችላለህ። እሷንም ጠይቃለሁ። ግማሽ ኢንፎርሜሽን ብቻ ይዘህ አትምጣ። አንቺ ያወቅሽ ትደብቂያለሽ። ግን ሙሉ ኢንፎርሜሽን እኔም ደግሞ ልጅቷን እጠይቃታለሁ። ጠይቃት፣ አጣራኝ። አንተ